አብርሃም ይቅርታው ብዙም አልተዋጠለትም። ታውቃላችሁ አይደለ? ትላንትና ከትላንት ወዲያ ከተፈጠረው ነገር አንጻር ሲያስበው ምን አስበው ነው ሌላ ተንኮ ሌላ ሴራ አቅደው ነው የሚለው ነገር በአይምሮ ላይ ያው ይመላለሳል። ሰው ስትሆኑ መቼስ ብዙ ነገሮችን ግራና ቀኝ ታስተውላላችሁ አይደለ? ለዛ ይመስለኛል አብርሃም ትንሽ ግራ የተጋባው። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብዝቼ እመኝላችኋለሁ። ላይክ ሰብስክራይብ በማድረግ ቤተሰቡ ነው። በእርግጥ ዛሬ ያደረጋችሁት ነገር ሜሪና ዳኒ እውነት ለመናገር በጣም ትልቅ ነገር ነው። ከእውነታችሁ ከሆነ ከልባችሁ ከሆነ ማለት ነው። ለምን አንድን አባት እናንተ ማለት የሩታ ጓደኞች ናችሁ እንጂ እኮ ወይም ደግሞ ፋሚሊ ቤተሰብ አይደላችሁ። ልጅን መከልከል አልነበረባችሁ ነበር። ያ ጥፋት ነው። ጥፋታችሁን አውቃችሁ ሰላም እንዲፈጠር ማድረጋችሁ መልካም ነው። ግን ደግሞ አብርሃም ይህን ነገር አልተዋጠለትም። ይቅርታው አልተዋጠለትም። ገብቷችኋል አይደለ? ሩቲም ጥሩ ነገር ነው ያደረግሽው። በተለይ ልጃችሁን በጋራ ማሳደግና ሰላም ፈጥሮ ነገሮችን በሰላማዊ መንገድ ማስኬድ በጣም ትልቅነት ነው። በእርግጥ አንቺ ብልህ ነሽ፣ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ያው አንዳንድ ጊዜ ይሄ እልህኝነትን ቢኖር ማለት ነው። ግን ደግሞ አብርሃም ለምንድን ነው ያልተወጠለት፣ ለምንድን ነው ደስ ያላለው የሚለው ነገር እንግዲህ ካሰባችሁ ትላንትና ሄርሜላንም እንግዲህ አግኝቷት ይቅርታ ጠይቋታል። ሄርሜላንም የተፈጠረው ነገር ትክክል እንዳልነበረ ከዚህ በኋላ ሰላም ማውረድ እንዳለባቸው ሁለቱም የራሳቸውን የፈለጉትን ነገር ማድረግ እንደሚችሉና እነሱ ምንም እንደማይመለከታቸው ተናግሯል። ዛሬ ደግሞ በድጋሜ አብርሃምን ይቅርታ መጠየቃቸው በጣም አሪፍ ነው። ግን የሰሩት ስራ አንዳንዴ በይቅርታ የማያሳልፍ አይነት ነገር ሆኖ አግኝቶታል አብርሃምን። በተለይ በልጃችሁ ማንም ሰው አይምጣባችሁ። በልጃችሁ ማንም ሰው ሲናገራችሁ የሆነ በልጃችሁ ስትታዘዙ፣ በተለይ ዳኒ በጣም ብዙ ነገሮችን ተደራርጓል ከአብርሃም ጋር ቃስ ከማሳጠብ ልጅን አታይም እስከ ማለት ይሄ ፋይል ምናምን በጣም ብዙ ነገሮች በመካከላቸው ተፈጥሮ እነዛ ነገሮች መፈጠር አልነበረባቸው ነበር ቢሆን ኖሮ ማለት ነው። ግን ደግሞ አሁንም እውነት ነገሮችን በእንደዚህ መንገድ አስተካክላችሁ ሰላማዊ መንገድ መፍጠሩ አሪፍ ነው። ግን ደግሞ አብርሃምን የማያሳምነው ነገር አለ። እናንተ ቢያንስ ሁለቱም መተው ትችሉ ነበረ። ሩታንና አብርሽን በቃ ራሳቸው ነገሮችን እንዲፈቱ መተው ትችላላችሁ። ለምን እስከዛሬም እኮ ሁለቱ ነበሩ አይደለ? አሁን ቅርብ ጊዜ ነው እናንተ የመጣችሁት። ነገሮች ከተበላሹ ነገሮች ይሆናል አይደለ? መስመራቸውን ከሰዓቱ በኋላ ነው የመጣችሁት እና አሁን ላይ የመጣችሁ ነገርን ለመቀየር ታሪክን ለመቀየር ነው አይደለ ያሰባችሁ። ግን ያ ነገር አልሆነም። እናንተ ቀን በቀን የምታደርጓቸው ነገሮች ጭራሽ ነገሮችን እያከረሩ ጭራሽ ሰላም የሚነሱ ኮንፈርት የሚነሱ ነገሮችን እያረጋችሁ ያላችሁ። በተለይ ሩታን ኮንፈርት የሚነሳትን ነገር እያረጋችሁ። በነገራችን ላይ ትላንትና ሩታ በፕራንክ መልክ ቪዲዮ ሰራች እንጂ እያንዳንዱ ነገሮች ስትናገራቸው የነበራቸው ነገሮች እውነት ናቸው ለእኔ ማለት ነው። ለምን እሷ ህይወት ላይ መጥተው ምንም የፈጠሩት ነገር የለም ከሆካታ ከረብሻ ይሄ አለ አይደለም ከዋይ ዋይታ በስተቀር ማለት ነው። ስለዚህ አሁን ላይ በጣም ጥሩ ነገር ነው ያደረጋችሁት። እንደውም ልጄ ልውጣ ወይ ልጄን እያለ ነበር አብርሃም ፍቃድ እየጠየቃቸው ነበር። ከዚህ በኋላ እኮ አይደለም ፍቃድ ቀርቶ እኛ ምንም አይመለከትም፣ ልጅህ ነው የፈለግከውን የማድረግ መብት አለ። አይ ልጁን ይዘህ መውጣት ትችላለህ፣ ግን ወተት አላዘጋጀውልህ። ምናልባት አብረን እዚሁ ሰፈር ላይ ወክ እያደረግን እንጆይ ታደርጋለህ። ከልጅ ጋር ምሳ መብላት አልፈለግም። ብቻ አልተዋጠለትም፣ ደስ አላለውም። አለ አይደለ አንዳንዴ ነገሮች በአጋጣሚ የሆነ ሲቀያየርባችሁ ትጠራጠራላችሁ። ለምን የሚባል ነገር አለ። ሰው ስትሆኑ ትፈራላችሁ አይደለ? እነዚህ ልጆች ምን አስበው ነው እንዴት በዚህ በአንድ ጀንበር ሀሳባቸው ሊቀይሩ ቻሉ? ለእኔ መጥፎ ነገር የሚያስቡልኝ የነበሩ ልጅን እንዳታይ ያሉኝ ሰዎች፣ በተለይ ብዙ ነገር ሲያቀዱልኝ የነበሩ ሰዎች እንዴት በቃ በድንገት ተነስተው ነገሮችን እንደዚህ ሊቀይሩ ቻሉ ብሎ እንግዲህ ያስባልና ለማንኛውም እኛ የምንፈልገው ሰላም መፍጠራችሁን እርቅ መፍጠራችሁን ነው። ግን ደግሞ ይሄ ሰላም የተፈጠረው ለሌላ ሴራ ከሆነ በጣም ያስጠላል። መሆን የለበትም። እንደዛ ሰዎች ከሆነ ሜሪና ዳኒ ማለት ነው። በነገራችን ሜሪ ልብስሽን አስተካኪ። በዚህ ሰውነት ላይ ይሄን አጭር ቀሚስ ለብሰሽ በጣም ነው ያሳቀኝ ካሁን እያልኩኝ። ግን አንቺም የቆምሽበት ፓርት በእርግጥ ብዙ የሚታይ ፓርት አልነበረም ማለት ቪዲዮ ላይ ብዙም አልገባሽም፣ ግን በጨረፍታም ቢሆን ይታያል። ያው ሴት ልጅ ደግሞ ክብሯ ነው አይደለ ሰውነቷ። ለማንኛውም ያን ኮሜንት ለማድረግ ነው። ባባዬም እንግዲህ ልዑሌም በጣም ደስ ብሎታል። በተለይ እናቱን አባቱን ከጎን እያየ ነበረ። ሜሪም እንግዲህ ስታደንቀው ነበር። እጁ የአብርሃምን ይመስላል እንዴ? እና ታዲያ ላይ ይመስል እንዴ? አባቱ እኮ ነው። ምን ሆነሽ ነው ሜሪ ሻዬ? አባቱ አይደለ እንዴ? ያው ልጅ እኮ ከሁለቱም ነው ይዞ የሚወጣው፣ ከእናቱም ከአባቱ። ህፃኑ ደግሞ አብርሃም ቁጭ ነው፣ ኮፒ ነው እንግዲህ የሚመስለው። እና በነገራችን ላይ በጣም ደስ ይሉ። በተለይ ለልጁ
ሰላም ሲባል ነገሮችን እንደዚህ ማድረጋችሁ አሪፍ ነው። ግን ደግሞ ከዚህ ይቅርታ ጀርባ ሌላ ሴራ እንዳይኖር ማለት ነው። አንዳንዴ ነገሮች በግዴታ የሚሆኑ ነገር አይደሉም። አንዳንድ ጊዜ ነገሮችን በግድ ስናረጋቸው ወደማይሆኑ መንገድ ነው መስመራቸው የሚስቱትና ሩትዬም እንግዲህ በራሽ መንገድ ነገሮችን ማሳካት ከዚህ በኋላ ሁለታችሁ ጋር ፍቅር አለ፣ ሁለታችሁ ጋር መዋደድ አለ እኮ። ግን ይሄ እልህኝነት ይሄ መበሻሸቁ ላይ ነው እንጂ ሁለታችሁ ትወደዳላችሁ፣ ትፈላለጋላችሁ። ይሄንን ያው ሁላችንም እናውቃለን። አብዛኞቻችሁ ደግሞ አሁን መታችሁ ኮሜንት ላይ ሄርሜላን ለሚወዳት ምናምን ነገር እሷ ምናምን ነገር። በነገራችን ላይ የሰው ልጅ አይደለም ተዋልዶ ይቀርና ተለያይቶ ለዘመናት ተለያይቶ እንኳን ተመልሶ የሚገናኝበት አጋጣሚ አለ። በዙሪያችሁ በአካባቢያችሁ መቼም እንደዚህ ነገር ሳትሰሙ ወይም ደግሞ ሳታዩ አትቀሩም ማለት ነው። እና የኔ ውድ ተወዳጅ ቤተሰቦች እንግዲህ የተፈጠረው ነገር በጣም የሚያስደስት ነው። ይሄ ነገር እንግዲህ የተፈጠረው ይመስለኛል የሩቲም ወንድሟ መጥቶ ነበር። ወንድሟም ሳይቆጣ ሳይናገር አይቀርም ሳስበው እንደዚሁ እንደዚህ ነገር የተፈጠረ ይመስለኛል። ያው ይቆጣቸዋል እንደዚህ ያደረጋችሁ ብሎ ሊናገራቸው ይችላል ብዬ ተስፋ አደርጋለሁ። ያው አንዳንድ ጊዜ ከኛ የተሻለ ሰው ምን ጊዜም አለ። ገብቷችሁ አይደለ? ሁላችንም አንድ አይነት ገጽታ ቢኖረን ባህሪያችን ይለያያል፣ አስተሳሰባችን ይለያያል። ግን እግዚአብሔር ሲፈጥረን ግን ለሁላችንም እኩል የሆነ ነገር ሰጥቶናል። ገብቷችኋል አይደለ? ግን ደግሞ ያ እኩል የሆነውን ነገር አጠቃቀማችን እኛ እንወስናለና ምናልባት እንግዲህ እዚህ ይሄ ይቅርታው ላይ እንግዲህ ወንድሟ ምናልባት እንደዚህ ማድረግ ጥሩ አይደለም፣ ሰላም ፍጠሩ ብሎ እንግዲህ የመከራት አይነት ስሜት ይመስለኛል ለኔ። ለማንኛውም የኔ ተወዳጆች ላይክ እያረጋችሁ አይደለም፣ ሰብስክራይብ እያረጋችሁ አይደለም። ዶር ሰብስክራይብ ላይክ የማታሩት ምን ያስከፍላችኋል? ቪዲዮ ማየታችሁ አልቀረም፣ መምጣታችሁ አልቀረም። ለማንኛውም ላይክ አትርሱ፣ ሰብስክራይብ ማድርጉ። በጣም ነው የምወዳችሁ። እኔ በጣም ከሚገርመኝ ልጅ ቢኖር እዩ ነው። እዩና ጀሞ በአጠቃላይ የእዩ ፋሚሊ ጓደኞቹ ማለት ነው። አብዛኛውን ጊዜ ሩታ እንዲሆና ደስታ እንዲያርጎ ማለት ያልተፈጠረ ወይም ደግሞ ገና ያልታሰበ በቃ የሌለ ነገር ነው ፈጥሮ የሚያወራው። እና በነገራችን ላይ ሩታኛ ዱባይ ብትይ ብትናና በጣም ደስ የሚልን ግን አንተ የምትናገረው ነገር ከእውነት የራቀ ነው። ላይክ ሜሪና ዳኒ ዱባይ ይዘዋት የሄዱና ልጁን እዛ ላይ ያስቀሩ፣ እሷ ደግሞ የራሷን ላይፍ እዛው ዱባይ ላይ እንድትኖር እና ምን ችግር አለው? ይሄ ምን ችግር የለውም። ግን ከየት ነው የምታመጣው ሀሳቡ? ግዴታ በቃ ሩታን ካላነሳክ ሩታን ካላጠለጠልካት አይሆንም ማለት ነው። ሲጀመር እንዴት ነው ሜሪና ዳኒ ዱባይ ይዘዋት ሄደው ልጁን እዛ አስቀርቶ ምናምን ነገር። በነገራችን ላይ እኮ ሩታ ሕፃን ልጅ አይደለችም። በጣም ጠንቅቃ የምታረጋቸውን ነገሮች አስተዋይ የሆነ ሴት ናት። አብዛኛውን ጊዜ በቃ ዝም ስለምትላችሁ ለእናንተ ምላሽ ስለማሰጣችሁ በዝምታዋ ገዳይ ስለሆነ ዝም ስለምትላችሁ በቃ ምንም አታውቂውን እንደ በቃ እኔ ይሄ ነው አለላችሁም። በቃ እንደዛ ነው የምትመስላችሁ። አራ አንዳንዴ ሰው ዝም ይላችሁም እኮ ለምን ዝም አለን ብላችሁ ማሰብና ማገናዘብ መልካም ነውና ሩታና ሜሪ መሆኑ ዳኒ ትላንትላ የመጡት በፕራንክ ነው። በፕራንክ መጥተው ደግሞ እነሱ ሰላማዊ ሰው ናቸው አሁን ላይ ማለት ነው። ያው በሰዎች መካከል አንዳንድ ግጭቶች ይፈጠራሉ። በፕራንክም እኮ አንዳንዴ ሰው ይጋጫል። ግን አንተ ነው በጣም በዛ እኮ በቃ የሌለ ነገር ነው የምዘባርቀው። እንዴ ምን ሆነክ ነው እዩ? አንተ ደህና ነህ ግን ሰላም ነክ እንዴ? እኔ እውነት ቤተሰብ በጣም ነው እየገረመኝ ያለው ይሄ ልጅ ማለት ነው። ብዙ ጊዜ ካያችሁት በቃ ያልሆነ ነገር ነው ሆነ የሚለው ያልሆነ ነገር ግዴታ ሩታ ማብጠልጠል አለብህ ማለት ነው ቪዲዮዎች እንዲታዩልክ። ኦኬ አንቺ ቪዲዮ ትሰሪ የለም ወይ በሩታ ብትሉ እኔ ከማየውና ከተደረገው የሩታ እህትም ስለሆንኩኝ እሰራለሁ። የምሰራው ግን በተደረገው ባየሁት ነገር ላይ ነው ሀሳብ የምሰጠው። እነሱ እኮ ገና አሁን ለምሳሌ ሜሪና ዳኒ ሲያወሩ ሰማሁ። ወይ ሲያወሩ የሰማሁ የተገናኝታችሁ ሲጀመር እናንተ የተገናኝታችሁ የምትገናኙ ሰዎችም እኮ አይደላችሁም፣ የሁለት ዓለም ሰዎች ናችሁ። የት ነው ሲያወሩ የሰማከው? አንዳንዴ ለሚዲያው የሚመጥን ነገር ብናደርግ መልካም ነው። ልጅቷን በቃ ተዋት፣ የራሷን ላይፍ የራሷን ኑሮ ትኑርበት። በቃ በራሷ ዛበሌ ነው ያለችው አይደለ? ተዋት በቃ። እንኳን አይደለም እናንተ እኮ አብርሃም እንኳን የልጇ አባት እንኳን የፈለግሽው ነገር የማድረግ መብት አለሽ ያላት ሰውዬ፣ እናንተ ግን በማይገባችሁ ነገር መታችሁ እንዲሆኖ እንዲወጥቶ እንዲወርዶ ማለት አይጠበቅባችሁም። ነው በራሳችሁ ስራ ለምን አትመጡም? እናንተም ለምን የራሳችሁ የሆነ ነገር አታምጡ? ለምሳሌ የራሳችሁን ገርፍሬንድ የራሳችሁ የሆነ ነገር በራሳችሁ ፕራንክ ለምን አትደራረጉም? እናንተ ብዙ ጃማ ናችሁ እኮ እርስ በራሳችሁ እኮ በጣም ብዙ ስራዎችን መስራት ትችላላችሁ። በጣም ብዙ የሆኑ የሚሰሩ ስራዎች አሉና እንደዚህ ነገሮችን ብትሰሩ መልካም ነው። ሁሌ ሩታ እያልከዩ ደግሞ አታብዛው። እውነት ሩታን ስታይ የሩታ መከታ፣ አብርሃም ስታይ የአብርሃም መከታ። በቃ አይደለ እዚህም እዚህ ነክ እዛም እዛ ነክ። ለማንኛውም የኔ ወዶች እኔ እዩ በጣም እያናደደኝ ነው።